ይስጥልን እየተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። እነሆ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ቀን መሃል ዜናችን ተጀምሯል። በቅድሚያም ዋና ዋናዎቹን ህወሓት ከእድር ቤት የጦርነት ገንዘብ እየሰበሰበ መሆኑ ተነገረ። በመኪና አስቆሞ ዘረፋ ላይ በተሰማሩ የጥፋት ቡድን አባላት ላይ እርምጃ መውሰዱን የአለፋ ወረዳ ፖሊስ ጽሕፈት ቤት አስታውቋል። ዝርዝር ዘገባን ይዘናል። ከውጭ ዓለም አቀፉን የጂኦፖለቲካ ሚዛን ሊቀይር የሚችል እጅግ አደገኛ መሳሪያ ይፋ ሆኗል። ምንድነው የሚለውን ከውጭ ይዘንላችኋል። ቀደም ብለን ያደረስናቸው አበይት ርዕሰ ጉዳዮቻችንን ጨምሮ ሌሎች በርካታ አዳዲስ መረጃዎችን አጠናቅረን ለዛሬ ለሐሙስ ወደ እናንተ እንዲደርሱ መሃል ዜናችንን ጀምረናል። ከመሸጋገሪያ በኋላ ስንመለስ በዝርዝር ወደ ያዝናቸው የምናልፍ ይሆናል። እስከዚያው ድረስ ግን ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ተጀምሮ ዘንድ የአክብሮት ግብዣችን ነው። የፋይናንሲንግ ሴንተርና የንግድ ቀጠና በሆነችው ሜክሲኮ አፍሪካ ህብረት አጠገብ 12000 ካሬ ላይ ባረፈ ሰፊና የዲፕሎማቲክ መንደር በሆነችው ውብና ዘመናዊ በሆነ መልኩ ሚክስድ ዩዝ አፓርትመንት እየተገነቡ ይገኛል። ዱባይን ያስናቀ በሙሉ ስታንዳርድ የንግድ ሱቆችን በ468,000 ብር ቅድመ ክፍያ አቅርበናል። ይህ ሞል ፓኖራሚክ ሊፍት የተገጠመለት ሁሉም የንግድ ሱቆች በበቂ ሁኔታ ተደራሽነትና እይታ እንዲኖራቸው ተደርገው የተሰሩ በቂ ፓርኪንግ፣ ለባንክ፣ ለፋርማሲ፣ ለስፔር ፓርት፣ ለኤሌክትሮኒክስ መሸጫ፣ ለካፌ፣ ለሱፐርማርኬት እና ለተለያዩ ቢዝነስ ስራ ማዋል የሚችሏቸው ከ16 ካሬ ጀምሮ በተለያየ ካሬ አማራጮች አቅርበናል። ቀሪውን በሰባቱ ዙር የሚከፍሉት። በተጨማሪም የመኖሪያ ቤቶቻችን ከቱርክና ዱባይ አምጥተን ባጣመርናቸው ዲዛይኖች በቪላ ሞድ ስታንዳርድ ዲዛይን በተደረጉ ቤቶቻችን ላይ በሁሉም ክፍሎች ሰፊ በረንዳና የተፈጥሮ ብርሃን እንዲኖራቸው ተደርገው የተሰሩ ናቸው። በ10% ቅድመ ክፍያ ከባለ 1 እስከ ባለ 3 የመኝታ አማራጮችን አቅርበናል። በኮምፓውንድ መንደራችን ውስጥ የመዋኛ ገንዳ ለህፃናትና ለአዋቂ፣ የመሮጫ ትራክ፣ ጂምናዚየምና ስፓ፣ የከርሰ ምድር ውሃ፣ የመኪና ቻርጂንግ ስቴሽን እነዚህንና ሌሎቹን ያካተተ። ለበለጠ መረጃ በ0906 91 98 93 ላይ ይደውሉልን። አባይ ሆምስ። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍ። ህወሓት ከእድር ቤት የጦርነት ገንዘብን እየሰበሰበ መሆኑ ተነገረ። ትላንት ለፖሊስ አባላት የ3 ወር ውዝፍ ደሞዝ ከፈልኩ ያለው ህወሓት ቡድን በመቀሌ ከተማ ውስጥ የሚገኙ እድር ቤቶች እያንዳንዳቸው ለትግሉ ማጠናከሪያ እንዲውል በሚል 10 ሺህ ብር እንዲከፍሉ እያስገደደ እንደሚገኝ ተሰምቷል። ይህ ቡድን ከምስኪኑ ጉሮሮ እየነጠቀ ለጦርነት ሊያሰማራ ላቀደው ኃይል መለያነት ገንዘቡን በገፍ እያፈሰሰ መሆኑን ያስረዳል ሲሉ ምንጮቹ አክለው ገልጸዋል። መኪና አስቆሞ በዘረፋ ላይ በተሰማሩ የጥፋት ቡድን አባላት ላይ እርምጃ መውሰዱን የአለፋ ወረዳ ፖሊስ ጽሕፈት ቤት አስታወቀ። በማዕከላዊ ጎንደር ዞን አለፋ ወረዳ ደንገል በር ቀጠና መኪና በማስቆም ዘረፋ ሲፈጽሙ በቆዩ የጥፋት ቡድን አባላት ላይ ህግ የማስከበር እርምጃ መውሰዱን የገለጹት የአለፋ ወረዳ ፖሊስ አዛዥ ኮሎኔል አለልኝ ምግብ ናቸው። ፖሊስ አዛዡ እንደገለጹት በወረዳው ደንገል በር ቀጠና ጥምር ጦር ከማህበረሰቡ ጋር በመቀናጀት በሰራው የተጠና የደፈጣ ኦፕሬሽን 2 የቡድኑን አባላት መደምሰሱን አሳውቋል። ኮሎኔል አለልኝ እንደገለጹት በኦፕሬሽኑ ደንገል በር ቀጠና ላይ በተደጋጋሚ የመኪና አስቆሞ ዘረፋ ሲፈጽሙ የቆዩት አንደኛ ዳኛቸው ተለይ ብርሃኑ እንዲሁም አባይ አሰፋ ደምለው የተባሉ የቡድኑ አባሎች መደምሰሳቸውን እንዲሁም አንድ ጥቁር ክላሽ፣ አንድ ቋሚ ክላሽ መማረኩን ጠቅሰዋል። በሌላ ዜና በወልቃይት ጠገዴ ሰቲት ሁመራ ዞን ጠገዴ ወረዳ ከህግ ርቀው ሲንቀሳቀሱ የቆዩ ታጣቂ ኃይሎች የሰላም አማራጭን ተቀብለው ለመንግስት እጃቸውን በመስጠት በሰላም ገብተዋል። በጣና ሐይቅ ላይ በደረሰ ድንገተኛ የጀልባ መስጠም አደጋ የብዙዎች ህይወት አለፈ። በባህር ዳር የቅድስት ክርስቶስ ሰምራና ዓመታዊ የዋዜማ በዓልን ለማክበር በጣና ሐይቅ ላይ በጉዞ ላይ የነበሩ የኦርቶዶክስ ተዋሕዶ እምነት ተከታዮችን እየጫነች ጀልባ ድንገት የመስጠም አደጋ ደርሶባታል። በደረሰው አሳዛኝ አደጋ ምክንያትም ቁጥራቸው በውል ያልታወቀ የብዙ ወገኖች ህይወት ማለፉ ተረጋግጧል። ከተለያዩ አካባቢዎች እየወጡ ያሉ መረጃዎች እንደሚያመለክቱትም ጀልባዋ በርካታ ሰዎችን አሳፍራ በመጓዝ ላይ ሳለች ነው ይህ ድንገተኛ አደጋ የተከሰተው። ይህንን አስደንጋጭ እንዲሁም ልብ ሰባሪ ዜናን ተከትሎ የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤት የተሰማውን ጥልቅ ሐዘን እየገለጸ ሲሆን በአደጋው ህይወታቸውን ላጡ ወገኖችና እህቶች ነፍሳቸው በሰላም ታሳርፍልን ዘንድም ምኞቱን ገልጸዋል። የዲጂታል ሚዲያ ተጽዕኖ ፈጣሪው ዴላምፔጅ ዛሬ አዲስ አበባ ገባ።
ዛሬ ሐሙስ ጠዋት በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ለየት ያለ ደማቅ ድባብ ተስተውሏል። በፈጣን የዓለም ዜና አቀራረቡ የሚታወቀውና ከ19 ሚሊዮን በላይ የቲክቶክ ተከታዮችን ማፍራት የቻለው ዝነኛው የይዘት ፈጣሪ ዴላን ፔጅ ከሀገር ውስጥ ተጽዕኖ ፈጣሪው አዶናይ ጋር በመሆን በሰላም አዲስ አበባ ገብተዋል። ይህንን ታላቅ ዓለም አቀፍ ጉብኝትን እውን በማድረግ ረገድ የ2025 የኢትዮጵያ ዓመቱ ምርጥ ቲክቶከር አዶናይ ቀዳሚውን ሚና ተጫውቷል። ለተከታዮቹ የገባውን ቃል በተግባር ለማሳየት ወደ ለንደን እየተጓዘው አዶናይ ከዴላን ፔጅ ጋር የነበረውን ቅድመ ዝግጅት በከፍተኛ ስኬት በማጠናቀቅ ይህንን ታዋቂ የዲጂታል ሚዲያ ኮከብ ወደ እናት ሀገሩ ይዞ ለመምጣት በቅቷል። ይህ ስኬት የአዶናይን ጠንካራ የስራ ቁርጠኝነት ከመግለጹም ባለፈ ለሀገራዊ ገጽታ ግንባታ ያለውን ትልቅ አበርክቶት እያሳየ በመሆኑ ከፍተኛ አድናቆት እየተቸረው ይገኛል። የዴላን ፔጅ ወደ ኢትዮጵያ መምጣት ተራ ጉብኝት ከመሆን ባለፈ ለሀገር ውስጥ ቱሪዝም ማስተዋወቂያ፣ ለዲጂታል ዲፕሎማሲ ስኬት እንዲሁም የኢትዮጵያ እውነታ ለዓለም ማህበረሰብ ለማሳየት እጅግ ግዙፍ ፋይዳ እንዳለው የዘርፉ ባለሙያዎች ይገምታሉ። በዚህ ታሪካዊ ክስተት ምክንያትም በ10 ሚሊዮን የሚቆጠሩ የዓለም ዜጎች ትኩረት በአሁኑ ሰዓት በአዲስ አበባ አይን ላይ አርፏል። ኢትዮጵያ በደቡብ አፍሪካ የሚኖሩ ኢትዮጵያውያን ላይ የሚፈጸመው ጥቃት እንዲቆምና በጥቃት ፈጻሚዎች ላይ እርምጃ እንዲወሰድ ጠየቀች። ዝርዝር ዘገባውን ይዘናል። ኢትዮጵያ በደቡብ አፍሪካ የሚኖሩ ኢትዮጵያውያን ደህንነታቸው እንዲጠበቅ የደቡብ አፍሪካ መንግስትን አሳስቧል። በደቡብ አፍሪካ በሚኖሩ ኢትዮጵያውያን እንዲሁም የሌሎች ሀገራት ዜጎች ላይ በተለያየ ጊዜ በህይወትና በንብረታቸው ላይ ጥቃት እየደረሰባቸው እንደሚገኝ ይታወቃል። ከዚሁ ጋር በተያያዘ የኢፌዴሪ ውጭ ጉዳይ ሚኒስትር ከደቡብ አፍሪካ መንግስት ጋር ኢትዮጵያን ላይ የሚፈጸሙ ጥቃት እንዲቆምና በጥቃት ፈጻሚዎች ላይም እርምጃ እንዲወሰድ ከሰሞኑ በተካሄደው የብሪክስ ስብሰባ ላይ መጠየቁን ሚኒስትሩ አስታውቋል። የደቡብ አፍሪካ መንግስት በበኩሉ በጉዳዩ ላይ ክትትል እያደረገ እንደሚገኝና ውጤቱንም እንደሚያሳውቅ የኢፌዴሪ የውጭ ጉዳይ ሚኒስትር ይፋ አድርጓል። የኢትዮጵያ መንግስት ይህንኑ ጉዳይ የሚከታተል እንዲሁም ዘላቂ መፍትሄ ለመፈለግ ቡድን አዋቅሮ ወደ ደቡብ አፍሪካ ለመላክ ዝግጅት መጀመሩንም አስታውቋል። በተመሳሳይ በመካከለኛው ምስራቅ በተለይም በሳውዲ አረቢያ የሚኖሩ ኢትዮጵያውያን ደህንነት እንዲረጋገጥና ህጋዊ የስራ ስምምነት እንዲኖራቸው የሁለቱ ሀገራት መንግስታት በጋራ መምከራቸው ተገልጿል። የፌዴሪ ውጭ ጉዳይ ሚኒስትር ቃል አቀባይ ነቢያት ጌታቸው ኢትዮጵያ በዜጋ ተኮር ዲፕሎማሲዋ በተለያዩ ሀገራት የሚገኙ ዜጎች ደህንነታቸው እንዲጠበቅ ከየሀገራቱ መንግስት ጋር በቅርበት እየሰራች ነው ሲሉ ዛሬ ረፋድ በወቅታዊ ጉዳይ ዙሪያ ለመገናኛ ብዙሃን በሰጡት መግለጫ አሳስበዋል። የኢትዮጵያ ንግድ ባንክ ከብሔራዊ መታወቂያ ጋር በተያያዘ መግለጫን አወጣ። ሙሉ መግለጫው እንደሚከተል ይቀርባል። በኢትዮጵያ ብሔራዊ ባንክ መመሪያ መሰረት በሀገራችን በሚገኙ በተመረጡ ከተሞች ላይ የተከፈቱ የባንክ ሂሳቦች እስከ ግንቦት 6 ቀን 2018 ዓ.ም ድረስ ከደንበኞች የፋይዳ መታወቂያ ጋር እንዲተሳሰር የተቀመጠው ቀነ ገደብ መጠናቀቁን ተከትሎ በትዕዛዙ መሰረት ደንበኞች እነዚህን ሂሳቦች ማንቀሳቀስ እንዳይችሉ መደረጉን የኢትዮጵያ ንግድ ባንክ አስታውቋል። ይህንን ተከትሎ በከፍተኛ ሁኔታ የማስተሳሰር ጥያቄ ወደ ባንኩ እየቀረበ እንደሚገኝ ገልጾም በመሆኑም ባንኩ ይህንን ጫና በመቋቋም ለደንበኞች በሚፈልገው ፍጥነት ለቀረቡ ጥያቄዎች ምላሽ ለመስጠት የተለያዩ አሰራሮችን ተግባራዊ እያደረገ መሆኑን ገልጿል። ለአብነትም ከግንቦት 7 እስከ ግንቦት 12 በተለየ ምክንያት እንዳይንቀሳቀሱ ከተደረጉ ሂሳቦች ውጪ የተሳሰሩ ሂሳቦች ደንበኞች ማንቀሳቀስ እንዲችሉ ተደርጓል ነው ያለው። እንዲሁም ከግንቦት 12 ጀምሮ ደንበኞች ሂሳባቸውን እንዳስተሳሰሩ የመረጃ ስርዓቱ በራሱ ጊዜ ገደቡን እንዲያነሳ መደረጉንም ባንኩ አስታውቋል። መሰል ፈጣን ምላሾችን እየሰጠ የደንበኞችን እርካታውን ለማድረግ የሚሰራ መሆኑን አረጋግጦ በዚህ ሂደት ደንበኞቹ ላሳዩት ትዕግስትም ከልብ አመስግኗል። በደንበኞች ላይ ለተፈጠረው መጉላላትም ይቅርታን ጠይቋል። በተጨማሪም እንዳይንቀሳቀሱ ከተደረጉ ሂሳቦች እንዲሁም ከእነዚህ ውጪ በተቀሩት የኢትዮጵያ ክፍሎች የሚገኙ የባንክ ቅርንጫፎች ደንበኛ የሆኑ ደንበኞች እስከ ሰኔ 30 ቀን 2018 ዓ.ም ድረስ አስቀድመው የማስተሳሰር ሂደቱን በባንኩ ቅርንጫፎች በመገኘት ወይንም በበይነ መረብ ኦንላይን ማስተሳሰሪያ አማራጮች ሂሳባቸውን ለማንቀሳቀስ እንዲችሉ ጠይቋል። ከንቲባ አዳነች አቤቤ አዲስ ኢኮ ሁለገብ የህዝብ መዝናኛ ፓርክን መርቀው ለአገልግሎት ክፍት አደረጉ። ከንቲባ አዳነች አቤቤ ለአዲስ አበባ ተጨማሪ የሆነውን አዲስ ኢኮ ሁለገብ የህዝብ መዝናኛ ፓርክ በዛሬው ዕለት
መርቀው ለአገልግሎት ክፍት አድርገዋል። በአዲስ አበባ ክፍለ ከተማ ልዩ ስሙ አስኮ አዲስ ሰፈር በ30,000 ካሬ ሜትር ላይ ያረፈ ለህፃናት፣ ለወጣቶች፣ ለአረጋውያን ሀብታም ሳይል አካታች ህዝብን በጋራ የሚገለገልበት ውብ እንዲሁም ማራኪ ሆኖ የተጠናቀቀው ነው ሁለገብ የመዝናኛ ፓርክ ለአካባቢው ነዋሪዎች አማራጭ የመዝናኛ ቦታ ሆኖ የሚያገለግልም ነው። ፓርኩ በውስጡ ፋውንቴን፣ የእግር ኳስ ሜዳ፣ የህፃናት መጫወቻ፣ አምፊቲያትር፣ ዘመናዊ ካፍቴሪያ፣ ሱቆች፣ የጁስ ባር፣ ፓርኪንግ፣ ዘመናዊ ሻወር እንዲሁም መጸዳጃ ቤት በተጨማሪም ሰፊ የእግር ጉዞ የሚደረግበት መንገድ ተሟልተውለት በጥራት ተገንብቷል። ቦታው ከዚህ በፊት የቆሻሻ መጣያ የነበረ ህገወጦች አላግባብ ይጠቀሙበት የነበረ ሲሆን ዛሬ በርካታ እሴቶች ተጨምረውበት መንፈስን የሚያድስ ህዝብ በጋራ የሚጠቀምበት ንጹህ አካባቢን ፈጥሯል። ከንቲባ አዳነች አቤቤ ባስተላለፉት መልእክትም ይህንን ሁለገብ የመዝናኛ ፓርክ ሁላችንም እየተጠቀምንበት እንድንንከባከበው አደራ ላለው ሲሉ ገልጸዋል። ሶማሊያ ከኢትዮጵያ የኤሌክትሪክ ኃይል ለመግዛት ማቀዷን አስታወቀች። የሶማሊያ መንግስት ከኢትዮጵያ ኤሌክትሪክ ኃይል ግዢ ለመፈጸም በመጨረሻ ምዕራፍ ላይ እንደሚገኝ የሶማሊያ ኢነርጂ ሚኒስትር አብዱላሂ ቢልሃደዋ ሳሜ የገለጹ ሲሆን የኤሌክትሪክ ኃይሉን በሶስት መግቢያ መስመሮች ማለትም በዶሎ፣ በዋጃሌና በጎልዶጎ በኩል በማስገባት በመላ ሀገሪቱ ለሚገኙ ከተሞች ለማሰራጨት ማቀዱን ገልጿል። ለሁለቱ የታቀዱ የማስተላለፊያ መስመሮች የተደረገው የአዋጭነት ጥናት አስቀድሞ መጠናቀቁንም ዘገባው ጨምሮ አመልክቷል። የገንዘብ ሚኒስትርን ስም በመጠቀም የተሰራጨው የደሞዝ ማሻሻያ ደብዳቤ ሐሰተኛ መሆኑ ተሰማ። ዝርዝር ዘገባውን ተመልክተን እንመለስ። በማህበራዊ ሚዲያ ላይ የገንዘብ ሚኒስትርን ይፋዊ አርማ፣ ደብዳቤ መጻፊያ ፎርማት እንዲሁም የሚኒስትሩን ፊርማ በማጭበርበር የተዘጋጀ አንድ የሐሰት ሰነድ በስፋት እየተሰራጨ ይገኛል። ተቋሙ መረጃው ፍጹም ከእውነት የራቀ እንዲሁም ህዝብን ለማደናገር የታለመ መሆኑን በይፋ አስታውቋል። በቁጥር ገንዘብ ሚኒስትር 18/16/581 በቀን 11 8ኛ ወር 2018 ዓ.ም እንደተጻፈ ተደርጎ የተቀነባበረው ይህ የሐሰት ደብዳቤ ለሁሉም ክልሎች እንዲሁም ከተማ አስተዳደሮች ስለ ስራ ግብር ቅናሽ እንዲሁም የደሞዝ መጠን መሰረት ያደገ ማሻሻያ የሚል ርዕስ የተሰጠው ሲሆን በሀገሪቱ ካለው የኑሮ ውድነት ጋር ተያይዞን በየደረጃው ላሉ የመንግስት ሰራተኞች የ15% የስራ ግብር ቅናሽ ተደርጓል የሚል ፈጠራን ይዟል። ይህ አዲስ አሰራር ከሚቀጥለው ወር ጀምሮ ተግባራዊ እንደሚሆንና የፋይናንስ ክፍሎች በዚሁ መሰረት በጀት እንዲያዘጋጁ የሚያዝ የሐሰት መመሪያን የያዘ ሲሆንም በሰነዱ ማጠቃለያ ላይ የሚኒስትሩ አህመድ ሺዴ ስም፣ ፊርማና የተቋሙ ማህተም በፎቶሾፕ ተቀነባብሮበት የገንዘብ ሚኒስትር እንደገለጸው ተቋሙ ለክልሎችም ሆነ ለከተማ አስተዳደሮች ያስተላለፈው ምንም አይነት የግብር ቅናሽ ወይንም የደሞዝ ማሻሻያ መመሪያ የለም። ሰነዱ ሙሉ በሙሉ በህገ ወጥ አካላት የተፈበረከ ፌክ መረጃ ነው ብሏል። ህብረተሰቡ በተለይም የመንግስት ሰራተኞች መሰል ይፋዊ ባልሆኑ ገጾች የሚሰራጩ የሐሰት ወሬዎችን ባለማመን ራሳቸውን ከማጭበርበር እንዲጠብቁና ጥንቃቄ እንዲያደርጉም ተቋሙ በጥብቅ አሳስቧል። ከተረጂነት ወደ ምርታማነት በሚል መሪ ሀሳብ የውይይት መድረክ በድሬዳዋ ከተማ እየተካሄደ ነው። የኢትዮጵያ ዜና አገልግሎት ከግብርና ሚኒስቴር ጋር በመተባበር ያዘጋጀው ይህ መድረክ በምርታማነት ጉዳይ ቁጭት ፈጥሮ የሚተጋ ማህበረሰብን መገንባትንም ያለመ ነው። ከዚህ ቀደም በአዳማ እንዲሁም በሲዳማ በተዘጋጁ ተመሳሳይ መድረኮች የክልሉን ተሞክሮ የዳሰሱ ውይይቶች ተካሂደዋል። የተለያዩ ክልሎችም ከተረጂነት ወደ ምርታማነትና ወደ ሉዓላዊ ክብር ለመጓዝ እያከናወኗቸው ያሉ ተግባራት ተዳሰዋል። በዛሬው መድረክ ላይ በጠቅላይ ሚኒስትር ጽሕፈት ቤት የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል አስተባባሪ ሚኒስትር ቢቅላ ሁሬሳ፣ የሐረሪ ክልል ምክትል ርዕሰ መስተዳደር ሮዛ ኡመር፣ በድሬዳዋ ከተማ አስተዳደር በምክትል ከንቲባ ማዕረግ የመንግስት ዋና ተጠሪ ኢብራሂም ዩሱፍ ተገኝተዋል። እንዲሁም የግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር የሆኑት ዶክተር ማንደፍሮ ንጉሴን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች ታድመዋል። በተጨማሪም ከድሬዳዋ ከተማ አስተዳደር፣ ከሶማሌ፣ ከሐረሪ እንዲሁም ከአፋር ክልሎች የተወጣጡ አርሶ አደሮች በመድረኩ ላይ የተሳተፉ ነው። ተመልካቾቻችን እየተመለከታችሁ የምትገኙት ወደ እናንተ እየደረሰ የሚገኘውን የዕለተ ሐሙስ ቀን መሃል ዜናችንን ነው። አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው እናልፋለን።
የፋይናንሲንግ ሴንተርና የንግድ ቀጠና በሆነችው ሜክሲኮ አፍሪካ ህብረት አጠገብ 12000 ካሬ ላይ ባረፈ ሰፊና የዲፕሎማቲክ መንደር በሆነችው ውብና ዘመናዊ በሆነ መልኩ ሚክስድ ዩዝ አፓርትመንት እየተገነቡ ይገኛል። ዱባይን ያስናቀ በሙሉ ስታንዳርድ የንግድ ሱቆችን በ468,000 ብር ቅድመ ክፍያ አቅርበናል። ይህ ሞል ፓኖራሚክ ሊፍት የተገጠመለት ሁሉም የንግድ ሱቆች በበቂ ሁኔታ ተደራሽነትና እይታ እንዲኖራቸው ተደርገው የተሰሩ በቂ ፓርኪንግ፣ ለባንክ፣ ለፋርማሲ፣ ለስፔር ፓርት፣ ለኤሌክትሮኒክስ መሸጫ፣ ለካፌ፣ ለሱፐርማርኬት እና ለተለያዩ የቢዝነስ ስራ ማዋል የሚችሏቸው ከ16 ካሬ ጀምሮ በተለያየ ካሬ አማራጮች አቅርበናል። ቀሪውን በሰባቱ ዙር የሚከፍሉት። በተጨማሪም የመኖሪያ ቤቶቻችን ከቱርክና ዱባይ አምጥተን ባጣመርናቸው ዲዛይኖች በቪላ ሞድ ስታንዳርድ ዲዛይን በተደረጉ ቤቶቻችን ላይ በሁሉም ክፍሎች ሰፊ በረንዳና የተፈጥሮ ብርሃን እንዲኖራቸው ተደርገው የተሰሩ ናቸው። በ10% ቅድመ ክፍያ ከባለ 1 እስከ ባለ 3 የመኝታ አማራጮችን አቅርበናል። በኮምፓውንድ መንደራችን ውስጥ የመዋኛ ገንዳ ለህፃናትና ለአዋቂ፣ የመሮጫ ትራክ፣ ጂምናዚየም እና ስፓ፣ የከርሰ ምድር ውሃ፣ የመኪና ቻርጂንግ ስቴሽን እነዚህንና ሌሎቹን ያካተተ። ለበለጠ መረጃ በ0906 91 98 93 ላይ ይደውሉልን። አባይ ሆምስ። ትራምፕ እንዲሁም ኔታንያሁ ስለ ኢራን ድርድር አካሄደ በውጥረት የተሞላ ንግግር ማድረጋቸው ተዘገበ። ፕሬዚዳንት ዶናልድ ትራምፕ እንዲሁም ቤንያሚን ኔታንያሁ የኢራን ጉዳይን በተመለከተ ማክሰኞ ዕለት ከፍተኛ ውጥረት የነበረበት እንዲሁም የእስራኤሉን ጠቅላይ ሚኒስትር እጅግ ያበሳጨ የስልክ ንግግር ማድረጋቸውን የአሜሪካ የዜና ምንጭ አክሲዮንስ ዘግቧል። እንደ አክሲዮንስ ዘገባ ከኢራን ጋር ስምምነት ላይ ለመድረስ እየተከናወኑ ስላሉ አዲስ ጥረቶች የተነሳበት የሁለቱ መሪዎች ንግግር ረጅም እንዲሁም አስቸጋሪ ነበር። አሜሪካ እንዲሁም ኢራን ጦርነቱን በመደበኛነት ለማቆም እንዲሁም በ30 ቀናት ውስጥ ድርድር እንዲካሄድ የሚያስችል የፍላጎት መግለጫ በአሸማጋዮች በኩል እየተዘጋጀ መሆኑን ትራምፕ ለእስራኤሉ መሪ ተናግረዋል ተብሏል። ዘገባው እንደሚያመለክተው ከሆነም በአንድ ወር ውስጥ የሚደረገው ድርድር እንደ የኢራን የኒውክሌር ፕሮግራም እንዲሁም የሆርሙዝ ወሽመጥ መከፈት ያሉ ጉዳዮች ንግግር እንደሚደረግባቸው የሚያስችሉ ነው። ዋሽንግተን እንዲሁም ቴህራን እዚህ ሰነድ ላይ ፊርማቸውን እንዲያኖሩ የተነገራቸው ኔታንያሁ በአካሄዱ እንዳልተስማሙ ሁለት የእስራኤል ምንጮች ለአክሲዮንስ ገልጸዋል። ዓለም አቀፉን የጂኦፖለቲካ ሚዛን ሊቀይር የሚችል እጅግ አደገኛ መረጃ ይፋ ሆነ። ታዋቂው የዜና ወኪል ሮይተርስ ይፋ ባደረገው እጅግ ምስጢራዊ ሰነድ መሰረት ቻይና ባለፈው ዓመት መገባደጃ ላይ ወደ 200 የሚጠጉ የሩሲያ ወታደሮችን በምስጢር ስታሰለጥን እንደነበረ ተደርሶበታል። ይባስ ብሎም ከነዚህ ሰልጣኞች መካከል የተወሰኑት ወታደሮች በአሁኑ ወቅት በዩክሬን ግንባር ላይ በቀጥታ ወደ ጦርነት መግባታቸው ተረጋግጧል። ይህ እጅግ ምስጢራዊ የሆነ የወታደራዊ ትብብር ፕሮግራም የተጀመረው እንደ አውሮፓውያኑ አቆጣጠር ጁላይ 2 ቀን 2025 በቤጂንግ ከተማ በሁለቱ ሀገራት ከፍተኛ የጦር መኮንኖች መካከል በተፈጸመው የጋራ ስምምነት መሰረት እንደሆነ የተለቀቁት የስለላ መረጃዎች ያመለክታሉ። ስምምነቱ ሚዲያዎች ስለ ጉዳዩ ምንም አይነት መረጃ እንዳያወጡ ጥብቅ እገዳ ጥሎ የነበረ ቢሆንም አሁን ግን ሚስጥሩ በአደባባይ ወጥቷል። የተሰረቁት ሰነዶች እንደሚያሳዩት የሩሲያ ወታደሮች በቤጂንግና በናንጂንግ በሚገኙ የቻይና ወታደራዊ ማዕከላት ውስጥ ከፍተኛ ስልጠና ሲወስዱ ቆይተዋል። የስልጠና ዋና ትኩረትም በዘመናዊ የጦር ሜዳ ስልት ላይ ያተኮረ ሲሆን በተለይም የሰው አልባ አውሮፕላን ድሮን አጠቃቀም፣ የኤሌክትሮኒክስ የጦርነት ስልት፣ የሲግናል መዝጋት፣ የጸረ ድሮን መከላከያ፣ የወታደራዊ አቪዬሽን እንዲሁም የታጠቁ እግረኞች ጦር ጥቃቶችን እያካተተ ነበር። ይህ መረጃ ይፋ በሆነበት ወቅት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከቻይናው መሪ ሺ ጂንፒንግ ጋር ለስትራቴጂካዊ ውይይት ቤጂንግ ገብተዋል። ይሁን እንጂ የቻይና የውጭ ጉዳይ ሚኒስትር የቀረበውን ክስ ሙሉ በሙሉ ያስተባበለ ሲሆን የቤጂንግ በዩክሬን ጦርነት ውስጥ አሁንም ድረስ ገለልተኛ እንዲሁም ሚዛናዊ አቋም እንዳላትና ለሰላም ንግግሮች እየሰራች መሆኑን በመግለጽ ምላሽን ሰጥታለች። ምዕራባውያን የስለላ ስልጣናት ግን ጉዳዩን በትልቅ ስጋት እየተከታተሉት ይገኛሉ። ይህ ክስተት ቻይና በዩክሬን ጦርነት ውስጥ ከዚህ ቀደም ከምታደርገው ድጋፍ በበለጠ አሁን ላይ በቀጥታ እንዲሁም በተግባር መሳተፍ መጀመሯን የሚያሳይ ትልቅ ማረጋገጫ ነው በሚል በዓለም አቀፉ ደረጃ ከፍተኛ ውይይትን አስነስቷል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለሐሙስ ወደ እናንተ እንዲደርሱ ያጠናቀርናቸው የቀን መረጃዎቻችን እስካሁን እያዳመጣችኋቸውንና የተመለከታችኋቸውን ይመስሉ ነበር። ምርጫችሁ አድርጋችሁ ተከታተሉን ስለነበር እጅግ እያመሰገንን ዜናውን ላይክና ሼር
ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ ያክብረው ግብዣችን ነው። ከዩቲዩብ ባለፈ በቲክቶክ፣ በፌስቡክ እንዲሁም ቴሌግራም ገጾቻችን ተጨማሪ የመሃል ይዘቶችን መመልከት ትችላላችሁ። በኔ ቦታ በቃው። ሰናይ ቀን ተመኘን።